ፊልሙ የሚጀምረው ወጣቱ ስቲቭ ጆብስ በሪድ ኮሌጅ ውስጥ ከጓደኛው ዳንኤል ጋር ሲያወራ ነው። ስቲቭ ከተለመደ የትምህርት ስርዓት ውጪ መሆን ይፈልጋል። አስተማሪዎቹ የኤሌክትሪክ ምህንድስና እንዲማር ቢመክሩትም እሱ ግን ይህ ለስራ ዋስትና ብቻ ለሚጨነቁ ሰዎች የሚሆንና የጊዜ ማባከኛ እንደሆነ በማሰብ ያቆማል። በዚህ መሃል ከተለያዩ ክፍሎችና የፊደላት አጻጻፍ ጥበብን ወይም ካሊግራፊ ይማራል። በመቀጠልም ቀለል ያለ ህይወትን ፍለጋ ከጓደኛው ጋር ወደ ህንድ ይጓዛል። ይህ ጉዞ ውስጣዊ እይታውን እንዲያሰፋና ወደፊት ምን ማድረግ እንዳለበት እንዲያስብ ትልቅ መነሳሳትን ይሰጠዋል። ከሁለት ዓመት በኋላ ስቲቭ በአታሪ የቪዲዮ ጌም ኩባንያ ውስጥ መስራት ይጀምራል። እዛ ባለው አስቸጋሪ ጠባዩና ከሰዎች ጋር ባለመስማማቱ ምክንያት ከአለቃው ጋር ይጋጫል። ይሁንና አለቃው የእሱን ጎበዝነት ስለሚያውቅ አዲስ የጌም ፕሮጀክት ይሰጠዋል። ስቲቭ ይህንን ፕሮጀክት በፍጥነት ለመጨረስ የቅርብ ጓደኛውን ስቲቭ ዎዝኒያክን እርዳታ ይጠይቃል። ዎዝኒያክ በቤቱ የሰራውን አንድ እንግዳ መሳሪያ ለስቲቭ ያሳየዋል። ይህ መሳሪያ ከቴሌቪዥን ጋር ተገናኝቶ የምንሰራውን ነገር በስክሪን ላይ የሚያሳይ የመጀመሪያ የኮምፒውተር ሰሌዳ ነበር። ስቲቭ ይህንን ሲያይ ፈጠራው ዓለምን ሊቀይር እንደሚችል ወዲያውኑ ይረዳል። ስቲቭ ጆብስ ዎዝኒያክን በማስገደድ ፈጠራውን ለኮምፒውተር አፍቃሪዎች ማህበር ወይም ኢብሪ ኮምፒውተር ክለብ እንዲያሳይ ያደርገዋል። Dynamic RAM, I was able ለድርጅታቸው ስም ሲፈልጉ ስቲቭ አፕል የሚለውን ስም ይመርጣል። ምክንያቱም ስሙ ቀላል፣ ማራኪና በስልክ ማውጫ ላይ ከአታሪ በፊት የሚመጣ ስለነበረ ነው። በዝግጅቱ ላይ አብዛኛው ሰው ፍላጎት ባያሳይም ፖል የተባለ የሱቅ ባለቤት ግን ፈጠራውን ወዶ 50 ኮምፒውተሮችን እያንዳንዳቸው $500 ይወስዳል። ይህንን ትዕዛዝ ለማድረስ ስቲቭ እና ዎዝኒያክ የስቲቭ ወላጆች ጋራጅ ወደ ስራ ቦታነት ይቀይሩታል። ስቲቭ ጥቂት ጓደኞችን በመቅጠር በጋራጅ ውስጥ ሌሊትና ቀን መስራት ይጀምራል። እያንዳንዱን የኮምፒውተር ሰሌዳ በከፍተኛ ጥንቃቄና ውበት እንዲሰራ ይከታተላል። ከሁለት ወር በኋላ 50ዎቹን ሰሌዳዎች ለፖል ሊያስረክቡ ይሄዳሉ። በዚህን ጊዜ ግን ፖል ይበሳጫል። Well, then maybe you're a consumer. ምክንያቱም እሱ የፈለገው ሙሉ ኮምፒውተር ወይም ኪቦርድና ስክሪን ያለው እንጂ ሰሌዳ ብቻ አልነበረም። ነገር ግን ስቲቭ ሰዎች ሰሌዳውን ወስደው ሌሎችን ክፍሎች ለብቻቸው መግዛት እንደሚችሉና ይህ ለሱም የበለጠ ትርፍ እንደሚያመጣለት በማስረዳት ያሳምነዋል። በዚህ ሂደት ስቲቭ ሰዎች ምን እንደሚፈልጉና ሳያውቁ ቀድሞ ማቅረብ እንዳለበት ይረዳል። ስራቸውን ለማስፋፋት ገንዘብ ፍለጋ ስቲቭ ለተለያዩ ድርጅቶች ይደውላል። ነገር ግን ማንም አያምነውም። በዚህ ተስፋ በሚያስቆርጥ ሰዓት ማይክ ማርኩላ የተባለ ባለሀብት በጋራዥ ውስጥ ብቅ ይላል። በፈጠራቸው ተስፋ ስላየ $90,000 ሊያወጣላቸው ይስማማል። ስቲቭ ግን በዚህ ሳይረካ $250,000 የብድር መስመር እንዲያመቻችላቸው በማድረግ የአፕልን የወደፊት ጉዞ አስተማማኝ ያደርገዋል። $250,000 credit line with 10% interest to be paid back. ከጥቂት ወራት በኋላ ስቲቭ ጆብስ ሙሉ በሙሉ ተለውጦ በትልቅ የኮምፒውተር አውደ ራዕይ ላይ ይቀርባል። እዚያም በታሪክ ለመጀመሪያ ጊዜ አፕል 2 ኮምፒውተርን ለዓለም ያስተዋውቃል። Apple II. ህዝቡን በከፍተኛ ጭብጨባ ይቀበሏል። አፕል የዓለም ቁጥር 1 ብራንድ ለመሆን የመጀመሪያውን ትልቅ እርምጃ እዚህ ላይ ይረግጣል። ከ3 ዓመት በኋላ አፕል በከፍተኛ ፍጥነት ያድጋል። ስቲቭ ጆብስ ሊሳ የተባለ አዲስና አብዮታዊ ኮምፒውተር ለመስራት ከቡድኑ ጋር ይጋፈጣል። በዚህ መሃል ግን ስቲቭ ባህሪው እየተቀየረ ይሄዳል። የሱን ራዕይ የማይጋራውን ምርጥ ፕሮግራም አውጪ ያለምንም ማመንታት ያባረዋል። No! I already fired you! በሌላ በኩል የቀድሞ የሴት ጓደኛው ክሪሳን የሊሳ እናት መሆኑን የሚገልጽ የፍርድ ቤት ወረቀት እንዲፈርም ስታደርገው መጀመሪያ ላይ ይክዳል። ጓደኛው ዎዝኒያክ ለምን ለቀደሙት የጋራጅ ጓደኞቻቸው የድርጅቱን አክሲዮን ወይም ስቶክ ኦፕሽን እንዳልሰጣቸው ሲጠይቀው ስቲቭ ስራ የሰዎችን ማስደሰት ሳይሆን የተሻለ ማድረግ ነው በማለት በጭካኔ ይመልሳል። አፕል ወደ አክሲዮን ገበያ ወይም IPO ሲገባ በሚሊዮን የሚቆጠሩ አክሲዮኖች በአንድ ሰዓት ውስጥ ይሸጣሉ። የስቲቭ ጆብስ የገንዘብ አጠቃቀምና በሌሎች ኩባንያዎች ላይ ያለው መሳለቅ የቦርድ አባላቱን ያበሳጫል። በዚህ ምክንያት የሊሳን ፕሮጀክት ከእጁ ይነጥቁታል። ስቲቭ ሳይረበሽ ማኪንታሽ የተባለው ሌላ ድብቅ ፕሮጀክት በበላይነት ይረከባል። ማኪንታሽ ለሁሉም ሰው ከትምህርት ቤት ሕፃን እስከ አሮጊት አያት ቀላል እንዲሆን ሌሊትና ቀን ይሰራል። ስቲቭ ድርጅቱን በተሻለ መንገድ ለመምራት የፔፕሲ ኮላን ዋና ስራ አስፈጻሚ ጆን ስክሊን ወደ አፕል ያመጣዋል። ማኪንታሽ ለገበያ ቀርቦ ትልቅ ተቀባይነት ቢያገኝም ብዙ ሳይቆይ ማይክሮሶፍት የማኪንቶሽን ሶፍትዌር ቀርቶ የራሱን ዊንዶውስ መስራቱን ስቲቭ ይገነዘባል። ስቲቭ በስልክ ቢል ጌትን እከሳለሁ አጠፋለሁ ብሎ በከፍተኛ ቁጣ ይዘታል።
that you have ever made, and I will make it. ማኪንታሽ ስቲቭ ጆብስ ቃል እንደገባው በፍጥነት አልተሸጠም። ስቲቭ ለዚህ ምክንያት ጆን ስኪልን የኮምፒውተሩን ዋጋ በጣም ውድ ስላደረገው ነው ይላል። በዚህ መሃል አብሮት የነበረው ስቲቭ ዎዝኒያክ አፕል መጀመሪያ የጀመረው ኩባንያ አይደለም ተለውጣል በማለት ድርጅቱን ለቆታል። ሁኔታዎች ይበልጥ እየተበላሹ ይሄዳሉ። አንድ ቀን ጠዋት ስቲቭ ወደ ስራ ሲመጣ የቦርድ አባላቱ ያለሱ በሚስጥር እየመከሩ እንደሆነ ያያል። ጆን ስኪልን ስቲቭ በኩባንያው ውስጥ ለሚፈጠር ችግሮች ሁሉ ተጠያቂ ነው ይለዋል። በመጨረሻም የቦርድ አባላቱ ድምጽ በመስጠት ስቲቭ ጆብስን እሱ ራሱ ከመሰረተው የአፕል ኩባንያ ያባሩታል። ስቲቭ ወደ ጋራጁ ተመልሶ በትዝታ እያለቀሰ ከአባቱ ጋር ይተቃቀፋል። ከዓመታት በኋላ አፕል ያለ ስቲቭ ጆብስ ክፉኛ ይከስራል። የአክሲዮን ዋጋው ዝቅተኛ ደረጃ ላይ ይወርዳል። ጆን ስኪልን ተባረዋል። ስቲቭ ግን በዚህ መሃል ኔክስት የተባለ አዲስ ስኬታማ የኮምፒውተር ኩባንያ መስርቷል። የአፕል አዲሱ ስርዓት አስፈጻሚ ጌል አሚሊዮ ኩባንያው ሊዘጋ 4 ወራት ብቻ እንደቀሩት ተረድቶ ስቲቭን እርዳታ ይጠይቋል። ስቲቭ እንደ አማካሪ ሆኖ ወደ አፕል ዋና መስሪያ ቤት ሲመለስ አሁንም በሱ ራዕይ የሚያምኑ ወጣቶችን ያገኛል። ከነዚህም መካከል ዲዛይነር ጆናታን አይቭ ይገኝበታል። ስቲቭ ለአፕል ቦርድ አባላት ካሁን በኋላ አፕል ቆሻሻ ዕቃ አይሰራም፣ አፕልን እንደገና ድንቅ እናደርገዋለን በማለት ንግግር ያደርጋል። ነገር ግን ይህንን ለማድረግ ሙሉ ስልጣንና የዋና ስራ አስፈጻሚ ወይም ሲኢኦ ቦታውን ይፈልጋል። የቦርድ አባላቱ በስቲቭ ራዕይ ተማርከው ሙሉ ድጋፍ ይሰጡታል። ስቲቭ ወዲያውን የድርጅቱን ስልጣን ተረክቦ የነበሩትን የቦርድ አባላት በሙሉ አንድ ባንድ ያባራቸዋል። And that is, you can build your own things, make your mark upon. እሱን የከዳውና ማይክ ማርኩላን ጭምር ከድርጅቱ ያሰናብታል። ስቲቭ የቀሩትን አባላት ይዞ አሁን በዓለም ላይ ትልቅ አሻራ የምናሰፍርበት ጊዜ ነው ይላል። ፊልሙ የሚያበቃው ስቲቭ ጆብስ ታዋቂውን የቲንክ ዲፈረንት ማስታወቂያ ድምጽ ሲቀዳ ነው። ዓለምን መቀየር እንደሚችሉ የሚያስቡ እብድ የሆኑ ሰዎች በእርግጥም ዓለምን የሚቀይሩት እነሱ ናቸው የሚለው አስደናቂ ንግግር እየተሰማ ፊልሙ ፍጻሜውን ያገኛል።